ወታደራዊ አእምሮ ከሌላችሁ አገልጋይ መሆን አትችሉ። በዚህ ዘመን ያጠፋን አገልጋይ ለመሆን ሰዎች ሲያስቡና ሲነሱ ለመኖር ነው የሚያስቡት። ለመብላት፣ ለመጠጣት፣ ለመክበር ነው የሚያስቡት። ኑሯቸውን ልክ እንደማንኛውም ፕሮፌሽን መስርተው መኖር ነው የሚፈልጉት። ያ ደግሞ የአይምሮ ማይንድ ሴትአፕ ፕሮብሌም ነው። የማይንድ ሴትአፕ ችግር ነው። ከዛ አልፈን አገልጋይ እንሆናለን ስንል መጽሐፍ ቅዱሳችን የሚነግረን እድል ፈንታህን እግዚአብሔር አደርጋለሁ ካልክ፣ እድል ፈንታህ እግዚአብሔር እንዲሆን ከፈለግ እናቱን፣ አባቱን፣ እህቱን፣ ወንድሙን አላውቅም ላለ የእግዚአብሔር ወገን ተብሎ ለተጠራ ለሌዊ። ስለዚህ እግዚአብሔር ሌዊን ሲጠራው የሌዊ የመጠራት ሚስጥር የተቀመጠው ዋጋ ለመክፈል የተዘጋጀበት ልብና ሐሳብ ስላለው ነው። ስለዚህ የሌዊ ምርጫ እግዚአብሔርን ማገልገል ነው ስንል እግዚአብሔርን ማገልገል ምርጫው ያደረገው እናቱን አባቱን አላውቅም ብሎ ቃሉን ላደረገ ትእዛዝን ለጠበቀ ይላል። ቱሚምና ኡሪም ለርሱ ነው። ስለዚህ የቱሚምና የኡሪም አገልግሎት የመለኮት ጣልቃ ገብነት ወይንም የመለኮት ጋይዳንስ ምሪት በህይወታችሁ ላይ እንዲመጣ ከፈለጋችሁ ራሳችሁን መልቀቅ አለባችሁ። ያ ደግሞ የሚያሳየው የህይወት ኳሊቲ ወታደራዊ አእምሮ ነው። ሰው ወታደራዊ አእምሮ ከሌለው የእግዚአብሔር ወገን መሆን አይችልም ወይንም አገልጋይ መሆን አይችልም። ወታደራዊ አእምሮ ትእዛዝ የሚቀበል ነው። ወታደራዊ አእምሮ ዓላማ ተኮር የሆነ ነው። ወታደራዊ አእምሮ ስለመኖር፣ ስለመብላት፣ ስለመጠጣት የሚያስብ ሳይሆን በህይወቱ ተወራርዶ የሚገባ ነው። በህይወቱ ነው የሚወራረደው። በሚፈጠሩ ጉዳዮች ወይንም በነገሮች አይደለም የሚወዳደረው። በህይወቱ ተወራርዶ ነው ወደ ሰልፍ የሚገባ። ወታደር ከሌላ ፕሮፌሽን የሚለየው ወይንም ወታደርን ከሌላ ሲስተምና የኑሮ ዘይቤ የሚለየው የህይወት ዋጋ ለመክፈል ወስኖ ስራው አድርጎ የገባ ማለት ነው። እሱ ሞቶ ክብሩን፣ አገሩን፣ ድንበሩን፣ ህጉን፣ መርሁን ማስፈጸም የሚችል አንድ ወታደር ነው የምንለው። ወታደር ለምን ዓላማ ነው በአገሩ ላይ የተቋቋመው ተብሎ ሲጠየቅ ወታደር የአገሩን ሉዓላዊነት፣ የአገሩን ክብር፣ የአገሩን ህግ፣ የአገሩን መርህ፣ የህዝቡን ነጻነት ለማስጠበቅ የህይወት ዋጋ ለመክፈል ራሱን የሰጠ ማለት ነው። ባንክ ቤት ለምን ተቋቋመ፣ ጤና ጥበቃ ለምን ተቋቋመ ተብሎ ሲጠየቅ የራሱ ምክንያት አለ። ወታደር ለምን ተቋቋመ ወታደር ተብሎ ወታደራዊ ሚኒስቴር መስሪያ ቤት ለምን ያስፈልጋል ሲባል ለሉዓላዊነታችን፣ ለክብራችን፣ ለህግ መፈጸም የህገ መንግስቱ የመጨረሻ ዘብ ነው ይባላል። ለህግ መፈጸም፣ ለእኩልነት፣ ለፍትህ፣ ህግን ተግባራዊ እንዲሆን ለማድረግ ስለ ህግ የሚሞት ማለት ነው። ስለ ሉዓላዊነት የሚሞት፣ ስለ ክብር የሚሞት ማለት ነው። የሥራው አይነት ምን ይጠይቃል ሲባል የህይወት ዋጋ ወገኖቼ፣ በጣም ብዙ የተለወጡ ሀገሮች የተለወጡት በሲቪል ፍልስፍና አይደለም። በሲቪል ፍልስፍና የተለወጡ ሀገሮች በጣም ጥቂት ናቸው። እንደው ብዙ አይደሉም ስንል ለውጥ ያለበት ማንኛውም ሀገር ላይ ሚሊታንት የሆነ ማይንድ ሴትአፕ ያለው ኔሽን ነው የሚለወጠው። ወታደራዊ አስተሳሰብ የሌለው ትውልድ አይለወጥም።
ልፍስፍስ ሁኔታዎች የሚያሸንፉት ትዕዛዝ የማይቀበል እንደፈለገ የሚኖር ይሄ ልምጥ የሚል ወደ መሪነት ወደ ለዋጭነት ወደ ገዢነት ወደ አለቅነት አይመጣም። ሄዳችሁ የአሜሪካንን ቶፕ ሊደርሺፕ ላይ ያሉትን ሰዎች በሙሉ እርግጠኛ ሆኜ ከ90% በላይ ብትመለከቷቸው ሚሊተሪ ቤት ገብተው የወጡ ናቸው። ሄዳችሁ ራሻን ቶፕ ሊደርሺፑን ብትመለከቱት 90% ሚሊተሪ ቤት ገብተው የወጣ ነው። እንግሊዝ የነገስታቶቹ ልጆች ሚሊተሪ ቤት ይገባሉ። የንጉስ ልጅ ነኝ ተብሎ ሲምፕል እኮ ነው። መብላት መጠጣት ከሆነ ህይወት በመብላትና በጠጣት ለመኖር ይችላሉ። የንጉስ ልጆች ናቸው። ድንገት የሚፈልጉት ሁሉ እየተደረገላቸው ሊያድጉ ይችላሉ። ልክ ግን እድሜያቸው ወደ 18 ሲደርስ የንጉስ ልጅ በሙሉ ሚሊተሪ ቤት ይገባል። በሌላ አማርኛ ምን ማለት ነው? ሚሊታንት ማይንድ ወታደራዊ አይምሮና አስተሳሰብ ሰው ለገዥነት ለዓላማ እንዲኖር የሚያደርግ የመቅረሻ ጉልበት ማለት ነው። ኢትዮጵያ በሚቀጥለው 5 ዓመት ውስጥ ናሽናል ሰርቪስ ብሔራዊ ውትድርና አገር አገልግሎት የሚል ፕሮግራም ካልጀመረች አትለወጥም። አሁን እንጠብቃለን አይደል? ለውጥ ምናምን ብለን ያሳሰብ ለውጥ የምናምን ለውጥ እየተባለ ይጠበቃል። አይለወጡ። ትምህርት ቤት አይለውጣቸውም። አገሮች ወደሚፈለገው ከፍታ ለመምጣት የግድ ሚሊታንት ማይንድ ያስፈልጋቸዋል። ህዝብን ዲሲፕሊን በያዘ መልክ በአግባብ ለማኖር ከተፈለገ ቶፕ ሊደርሺፑ ላይ የሚወጡ ሰዎች ሚሊታንት ማይንድ ወሳኝ የሆነ አይምሮ ያስፈልጋቸዋል። ለነገሮች ዋጋ ለመክፈል የተዘጋጀ በህይወት ዋጋ የሚከፍል ከሌለ አገር አይለወጥም። ለምሳሌ በንግዱ ላይ አይምሮክ ሚሊታንት ሆኖ ህዝብ ለማገልገል ካልገባ ዛሬ ስኳር ቀምሰህ ነገ ማር ያምራል፣ ከዛ አይስክሬም ያምራል እያልክ ነው የምትሄደው። የህዝብ አገልግሎት ልበ ነጋዴ ሆኖ ሚሊታንት ማይንድ፣ ዶክተር ሆኖ ሚሊታንት ማይንድ፣ የዓላማ ሰው የዓላማው ግቡ ዴስቲኒውን የሚያውቅ ማለት ነው። ቤተ ክርስቲያን አይታችሁ እንደሆነ early ታይም ላይ ጥሩ ነበረች። የክርስቶስ ደቀ መዝሙር ምንም የማይፈራ መከራ የማይፈራ በህይወቱ ዋጋ ከፍሎ የሚሄድ the last 10 years ግን ባለፈው 10 ዓመት ውስጥ አብላጫው ወደ አገልግሎት የሚመጣ ሰው ለመሸንገል ለማጭበርበር አድቫንቴጅ ለመምታት እንደ ወንበዴ ነው የሚመጣው። አገልጋይ ሐዋርያ ብትል ነብይ ብትል አገልጋይ ተብሎ አሁን እንደዚህ ያለ ነው። አገልጋይ ራሳችሁን ወደ ኋላ መርምሩና ለኢየሱስ ነው ምኖረው ወይንስ በምድር ላይ ለመኖር ነው ምኖረው? ራሳችሁን ጠይቁ። ምንም እኮ አያስፈልግም ምስክር ዘላለም ያስተምረው ውሸት ነው እውነት ነው ለማለት። ለኢየሱስ ነው ምትኖሩት ወይንስ ለራሳችሁ ለመኖር? ማንኛውም ሰው እንደሚኖረው ማለት ነው። ማንኛውም ሰው ፕሮፌሽናሊ አካውንታንት ተምሮ አካውንታንት ተቀጥሮ ለምን አካውንታንት ገባ? ለመኖር ነው። በምድር ላይ ካልሰራ አትኖርም። ገቢ ካላገኘ አትኖርም። የተሻለ ኑሮ ለመኖር የተሻለ ያሻሻልክ ፕሮፌሽንን ትሄዳለህ። ዲግሪ የነበረው ማስተርስ ታረጋለህ። ከዛ የጨመርክ ዶክተር ትሆናለህ። ለምንድነው ይሄን ሁሉ እየደከምክ እየተማርክ ስራ እየሰራክ ጎን ለጎን እንዲያረክ ያለኸው ሲባል ለመኖር።
ለመኖር ነው፣ ለሆነ ዓላማ አይደለም። ለመኖር ለመኖር ከሚለው ሐሳብ የወጣ አይምሮ አላችሁ ወይ? ለመኖር ከሚለው ሐሳብ የወጣ አመለካከት ወይንም ማይንድ ሴትአፕ ይዛችሁ ነው ወይ የምታገለግሉት? ለመኖር ከሚለው ያለፈ ማለት ነው። ራሳችሁን ነው የምትጠይቁት። በእውነት ለደሞዝ ነው የምትኖሩት? ገንዘብ ለማግኘት ነው የምትኖሩት? ቸርቹን እንዴት ነው እየተጠቀማችሁበት ያለው? ዓላማ ይዘን በአንድነት ለማደግ ነው ቸርች እየሰራን ያለ ነው ወይንስ ቸርች ላይ ከላይክ ያሉ መሪዎች እንዳያውቁ እየተከላከልክ የሆነች የምታገኛትን ነገር እየቦጨክና እየበላ ነው የምትኖር? ለመኖር በሆነ ቅኝት ሌላ ምንም እኮ ሐሳብ የለም። ስለዚህ ወገኖቼ መለወጥ አለብን። ነገሮች መቀየር አለባቸው። የሚበልጠው ክብር፣ የሚበልጠው ህይወት፣ የሚበልጠው ብልጽግና፣ የሚበልጠው እድገት፣ የሚበልጠው ተስፋ ለዓላማ መኖር ነው። የሚበልጠው ማለት ነው። ለመኖር የሚኖሩ ኖረው አይደለም የሚሞቱት። ለዓላማ የሚኖሩ ኖረው ነው የሚሞቱት። ኖረው ለመበልጸግ የሚሰሩ አይበለጽጉም፣ ሰርቫይቫል ናቸው። ለዓላማ የሚበለጽጉ ባለጠጋ ይሆናሉ። ለዓላማ ሲሆን ባለጠጋ ይሆናሉ። ለመክበር የሚኖሩ አይከብሩም። በዓላማ የሚኖሩ ይከብራሉ። ማን ነው ጀግና? ማን ነው ጠንካራ ሰራተኛ? ማን ነው አቅም ያለው? ማን ነው ሰዎች ህይወት ላይ ተጽዕኖ የሚፈጥር? ዓላማ ያለው ነው ወይስ ለመኖር የሚያስበው ነው? ለመኖር የሚያስበው ይከብራል። ሰው ላይ ተጽዕኖ መፍጠር ይችላል። ማን ነው ትልቅ? ሁሉን ትቶ ዓላማውን ሲሰራ፣ ዓላማው ሲፈጸም ሰዎች ሁሉ አሜዝድ አድርገው የሚገረሙበት አይደለም ትልቅ ሰው ብለን የምንጠራው እንጂ ትልቅ ሰው ለመሆን ብሎ አስቦ ለመብላትም ለመያዝም አድቫንቴጅ ለመምታትም ለማምታታትም የሚሯሯጥ ሰው እውነተኛ በሰው ልብ ውስጥ ክብር ያገኛል? ሰርቫይቫል እየሮጠ ሰው ይከብራል? በየደቂቃው ኑሮ ያሸነፈው ሰው ከሌሎች ይልቅ ነጥሮ ከፍ ብሎ ይወጣል? አይወጣም። አሸናፊ ዓላማ ያለው ሰው ነው በሌሎች ላይ ተጽዕኖ ፈጥሮ የከበረ የሚባል። ስለዚህ ወታደራዊ ማይንድ ለሚበልጥ ክብር ነው። ወታደራዊ ማይንድ ለዓላማ የመኖር ክብር ነው። ወታደራዊ ማይንድ ስኬትህን በሙሉ ኃይል ለማምጣት ነው። እንዴ እጁን አጣምሮ የተቀመጠ ነው ወይስ በምንም ጉዳይ ሲሪየስሊ መርህ እየተከተለ 2 ሰዓት ሲባል 2 ሰዓት፣ 1 ሰዓት ሲባል 1 ሰዓት፣ 10 ሰዓት ለሊት ሲባል 10 ሰዓት ዓላማውን ይዞ የሚመጣ ሰው ነው አሸናፊ የምንለው? ወይንስ ለ2 ሰዓት ፕሮግራም 6 ሰዓት ላይ የሚመጣ ነው? ምንድነው የምንለው? ሰነፍ። ስለዚህ ዓላማ ትዕዛዝ ተኮር ሆኖ ሰው መኖር ለሚበልጥ ህይወት መታጨት ነው። ወታደራዊ አይምሮ ለሚበልጥ የህይወት ኮሚትመንት መሰጠት ነው። ወታደራዊ አይምሮ ሽንፈት አይደለም። ወታደራዊ አይምሮ መጨነቅ ማለት አይደለም። ወታደራዊ አይምሮ ማለት ትጉ ሰራተኛ መሆን እንደማለት ነው። አንድ ሰው ወታደራዊ ማይንድ ሲኖረው ጠጠር ለመልቀም ትዕዛዝ ለመቀበል አይከብደው። ማን ነው አሸናፊ? ትዕዛዝ የተቀበለ ነው ወይንስ በራሱ ፈቃድ ወደ ፈለገ ቦታ የሚሄድ ነው? የፈለገውን በፈለገ ጊዜ የሚያረገው ነው አሸናፊ? የሚበልጥ ክብር የሚገናኘው ወይንስ ትዕዛዝን ይዞ ትዕዛዝን የሚፈጽም ሰው ነው? በትዕዛዝ ላይ እግሮቹ የጸኑ ሰው ነው። በገዛ ፈቃድ የሄደ የት ትደርሳል?
በአንድ መንግስታዊ መዋቅር በአንድ መለኮታዊ ስርዓት ውስጥ እየተመራው ነው ብለ ለጦር ያስከተተን ደስ ማታሰኝ ኮን ወገኖቼ በጣም እኮ የእግዚአብሔር ምሕረት እኮ በስቶልን ነው እንጂ በተቃራኒ የመንግስት ስርዓት ውስጥ እኮ ነው እየኖርን ያለን። ሐዋርያው ጳውሎስ ለአንድ ደቂቃ ለቀን አልተገዛንላቸውም ሲል የምንታገለው መንግስት አለ ማለት ነው። የጨለማ መንግስት አለ ማለት ነው። እንዴ ወታደር እንደሚሰዋ እኮ ትሰዋለህ። ጦርነት ነው እኮ ያለው። ተልከህ እኮ ነው የመጣው። የመልእክተኛነት ልብ ይዘህ ምሽን ላይ ነው ያለው፣ ተልኮ ላይ ነው ያለው። የምሰራው የማደርገው ሁሉ በተልኮ መንፈስ ነው። የተላኩበትን ከፈጸምኩ ነው ንጉሴ ጌታዬ ደስ የሚሰኝ ብለ ሰው ለማስደሰት ብለ አይደለም። ማን ደስ ይለዋል? የላከክ ነው ደስ የሚለው። በላከክ ላይ ባለ አቋም የምትራመደው እርምጃ እኮ ነው ልዩነት ፈጥሮ መንግስትህ አሸናፊ እንዲሆን የሚያደርግ። አንተ በተሸነፍክ ቁጥር የመንግስቱ ሽንፈት ነው እየተወራ መሄድ። ጠላት ወረዳ ገብቶ ሴተኛ ዳሪ ቤት የሚገባል። ጠላት ወረዳ ገብቶ አረቄ ቤት የሚገባል። ሰክሮ በኋላ እየተንደፋደፈ በጠላት መሃል ወደ ካምፑ የሚሄድ ጠላት ወረዳ ገብቶ ቁጭ ብሎ ሲያወራ ሲዝናና የሚውላል አለ። ጠላት ወረዳ ገብቶ ሚሊታንት ማይንድ የሌለው ሰው አንድ ለምሳሌ አሁን አንድ የሱዳን ጦር መጣ። እዛ አካባቢ መሬቱ ላይ የነበሩ ኢትዮጵያውያን እየተለቀሙ ወደ አገራቸው ሄዱ አልተባለም። ወታደሩ ወጣ። የሱዳን ወታደሮች መጡ። የሚፈልጉትን መሬት ያዙ። እንትኑን ያሉ እየኖሩ ነው። ባለሀብት የሆነ አቅም ያለው እነሱን ሊጎዳ የሚችል ምናምን ተነቅሎ ወደ ኢትዮጵያ ሸሸ። ኖርማሉ ህዝብስ ሱዳን ሆኖ ከቀጠለ እዛው ሱዳን መሆኑ ነው። ሰውየው ይቀጥላል። ኖርማል ነው። እሺ ወታደር የነበረ ሰው ሱዳኖቹ ገብተው ድንበር ላይ ሲያገኙት ምንድነው የሚሉት? በቀጥታ ምርኮኛ ነው የሚያደርጉት፣ እስረኛ ነው የሚያደርጉት። ለምን ህዝቡን ዝም ብለው ወታደር የሆነ መርጠው? ምክንያቱም የሀገሪቱ ሉዓላዊነት ወታደሩ እጅ ላይ ነው እንጂ ሲቪሉ ላይ አይደለም። አንድ ጦር አሸንፎ መጥቶ ያው ጦር ተሸንፎ ሲሄድ ደግሞ ህዝቡ ባለበት ከተማ ይቀጥላል፣ ኑሮውን ይቀጥላል። ጦር ይሄዳል፣ ጦር ይመጣል። አገራዊነት መጠሪያው ወታደሩ ነው። እናንተ የእግዚአብሔር አገልጋዮች ናችሁ፣ መጠሪያዎች ናችሁ። ጠላት እናንተን ሲያሸንፍ ነው አገር አሸነፍኩ የሚለው። ጠላት እናንተን ሲማርክ ነው ወታደር ማረኩ የሚለው። ጠላት እናንተን ሲያዋርድ ነው አገር አዋረድኩ ሉዓላዊነትን ድንበር ገፋው የሚለው። እናንተ ደግሞ ስትነሱና ቶሪቶሪውን ስትይዙ ነው ጠላት ተሸነፈ የሚባል። ስለዚህ ሚሊታንት ማይንድ ያስፈልገናል የሚል ትምህርት ነው የተማረ። ትእዛዝ የሚቀበል ወታደራዊ አይምሮ ለውጥ ተኮር የሆነ ልቦና ከሌለ እንደ በፊቱ እንዲኮ ነው ስትል አስተያየት ስሰጥ እሺ ይያልን ምናምን ቆይ እስኪ ኮምፕሮማይዝ ይደረግ አይባል። ነገንም ኮምፕሮማይዝ ስናደርግ የሚቀጥለው አመት ባለፈው አመት ነግሬያችኋለሁ። የ5 አመት ስትራቴጂ እናወጣለን እንዲህ እንላለን ከዛ ነው የምንቀጥለው ብለናል። አሁንም በቃ እስኪ እናርግ። እድሜያችን እኮ ገፋ ሄደ ጎበዝ 46 ደርሰናል። ነገ ደግሞ 50 እንደርሳለን። ካንተ ጋር ኮምፕሮማይዝ እያደረግን 50 አመት እንዴት ነው የምንኖር? ነገ 60 ከዛ እኮ እንሞታለን። ለመሞት እየቀረብን ነው እየሄድን ያለን። ከሰራን ሰርተን ምንለውን ነገር ፈጥረን ምንለውጠውን ነገር ለውጠን ነው እንጂ
ዛሬም እየተሻሸን ነገም እየተሻሸን መኖር ከሆነ እንጀራ መብላት ከሆነ አሁን እየበላሁት ያለሁት እንጀራ ይበቃኛል። ሌላ ቻሌንጅ ውስጥ መግባት አልፈልግም። መኖር ከሆነ አሁን እየኖርኩት ያለሁት የእንጀራ በወጥ ልጆቼ የማስተምርበት ውጭ ሀገር ደርሼ የመጣበት ለራሴ የተሻለ መስመር ለመያዝ ያስኩት ይበቃኛል። ያለውን ሲስተም ማስጠበቅ ለኔ በቂ ነው። ግን እሱ አይደለም ጥሪያችን፣ እሱ አይደለም ራያችን። እሱ ካልሆነ ራያችንን መስራት አለብን። ራያችን ላይ ማተኮር አለብን። ራይ ተኮር ሆነን መሻገር ካልቻለን ትርጉም የለውም ለሰርቫይቫል ለተራ ሰውነት መኖር። ስለዚህ የሚሰዋውን ሰውተን የሚያልፈውን አሳልፈን ጥቂትም ብንሆን ወስነን መሻገር ነው ያለብን። ጥቂትም ብንሆን ትናንት የመጣም ዛሬ የመጣም እኛ ቸርች እንደው ልዩነት አልታየንም። ጉዳዩ የዓላማና የባህሪ ጉዳይ ነው እንጂ ትናንትና ስለመጡ በጣም ኮሚትድ የሆኑ ሰዎች የሚባሉ የሉ። ዛሬ ስለመጡ ለዓላማው የሚኖሩ የሚባሉ የሉ። ያየነው ባህሪ ነው። ትናንት መጥተው ልባቸው ተራ የሆኑ ሰዎች እስከ ዛሬም የሚኖሩ አሉ። ኖርማል የሆነ ሚሊታንት ልብ የሌላቸው በሚጠላለፈው መንገድ ሁሉ እየተጠላለፉ የኖሩ። ስለዚህ በትናንትኖቹ ላይ አንታመንም፣ በባህሪያቸው ነው። ትናንት ስለመጡ ጥሩ ሆነዋል አይባልም። ባህሪያቸው ሮንግ ነው። ትናንት መጥተው ዓላማ ብለው ህይወት ብለው ይዘው እየሄዱ ያሉ ደግሞ ባህሪ ያላቸው ሰዎች አሉ። እነሱ በመቆየታቸው የትናንትናው መንገድ እስከ ዛሬ በመጠበቃቸው እየሰሩ ነው፣ እየከበሩ ነው፣ የሚሻል የህይወት ዋጋ እየከፈሉ ነው። ዛሬ መጥቶ ባህሪው ነው ጥያቄው እንጂ ዛሬ መምጣቱ በራሱ ሽንፈት አይደለም። ዛሬ መጥቶ ኮሚትድ የሚሆን ሰው አለ። ራዩ ህይወቱ የሆነ ዴስቲኒው የሆነ የሚያምን ሰው አለ። ስለዚህ ጊዜ አይደለም ሚዛኑ፣ ባህሪ ነው ሚዛኑ። ጊዜ አይደለም ሚዛኑ፣ የማለፍ ሚስጥር ነው ሚዛኑ። በተጠራህበት ህይወት ኮሚትመንት የመሄድ ጉዳይ ነው ሚዛኑ። ስለዚህ በትናንት በዛሬ ሚዛን ላይ ተቀምጠን ራሳችንን አናሞኝም። አለመጥፋት አሸናፊነትን ይነግርሃል። በአሸናፊነት ደግሞ አታፍርም። ነገም የሚመጣው ቻሌንጅ አያሸንፍም። ስለዚህ ተልእኮ ለትውልድ አስፈሪነቱ፣ ሞገሱ፣ ጥንካሬው ከማድ ቤት ሲነሳ ከአንድ ሰው ሲጀምር ምኑ ነበረ? ጥርት ያለ ቪዥን መኖሩ ነው። መለኮታዊ ራእይ በመለኮታዊ ኪዳን ቃል ላይ ተመስርቶ መያዙ ማስፈራቱ ባለ ራእይነቱ ነው እንጂ ማስፈራቱ ገንዘብ መያዙ አይደለም። ማስፈራቱ ተልእኮ ለትውልድ ህዝብና ብዙ ከተሞች ላይ ቸርቾች ስለነበሩት አይደለም። ተልእኮ ለትውልድ ማስፈራቱ ጉልበቱ አቅሙ የነበረው የትም ከተማ ገብቶ ድምጽ መሆን የቻለው በምንም ርቀት ሌሎችን የመማረክ ጉልበት የቻለው እንደ ጎርፍ በህዝብ ብዛት ሀገሩን ሞልቶ ፋይናንስ ይዞ የከበረ ተብሎ ዝናው እየተነገረለት ስለመጣ አይደለም። ተልእኮ ለትውልድ 25 ዓመት በአሸናፊነት እንዲኖር ያደረገው በሄደበት ሁሉ ለፍርሃት ለድንጋጤ እንዲሆኑ የሚያረጋቸው የሚያውቀውም ማያውቀውም እንዲደነግጥ እንዲፈራ የሚያረጋው ራእዩ ነው። ዓላማ ይዞ
እንደተሰለፈ ሰራዊት የምታስፈራ ይቺ ማናት? የምታስፈራው ዓላማክ ነው። አንድ ብቻ ሆነ የምታስፈራ ከሆነ ዓላማክ ነው። ዓላማው ነው የሚያስፈራ እንጂ አንድ መሆንህ አይደለም የሚያስፈራ። አንድ መሆንህ አያስፈራ። ዓላማ ከያዝክ ግን ታስፈራለህ። ከማድቤት መነሳት አያስፈራ። ዓላማ መያዝክ ማድቤት ሆነህ ታስፈራለህ። ወጣት መሆን አያስፈራም። ዓላማ ያዘ ወጣት መሆን ግን ታስፈራለህ። ሰዎች ህዝብ ይዘው አያስፈሩ። ሰዎች ፋይናንስ ፈንድ ይዘው አያስፈሩ። ከውጪ የምትሰሩትን ሁሉ እንደግፋለን ተብለው ተልከው ከውጭ ሀገር አያስፈሩ። ይልቁኑ ይፈራሉ። አንድ ሰው ኢንዶኔዥያ ያሉ ቸርቾች ረዱት። አሜሪካን ነበር የሚኖረው። ኢትዮጵያ ገብተ ሚሽነሪ ሆነ የምትሰራ ከሆነ ፋይናንሻሊ ፈንድ እናረጋለን አሉት። እንረዳለን። ከዛ መተው ረዱት። ሰውየው ታውቃላችሁ ወደ ኢትዮጵያ ሲመጣ አውሮፕላን ውስጥ ተኝቶ እንደዚህ ጋሻ ጦር አፍሮ ሰይፍ የያዘ ሰው ፊቱ ክትር ብሎ ቆሟል። የኢትዮጵያ ባንዲራ ግንባሩ ላይ አስሯል። የዛሬ 26 27 ዓመት ወሬ ነው ማውራ። 25 ዓመት ወሬ ነው። ዲብሎ ፊቱ ቆሟል። ከፕሌን ውስጥ ድንግጥ ብሎ ተነሳ ማለት። ከዛ የጌታ መንፈስ የምትሄደው ወደዚህ ህዝብ ነው አለው። አትንኩኝ ባይሆነ አይታችኋል። ቀረርቷችን ሽለላችን አትንኩኝ ነው እኮ እምቢ ምናምን ሲል አትንኩኝ ባይሆነ ህዝብ ነው የምሰድብ የምናገር ምናምን ነው የሚመስል ፊልም ታረጋው። በቃ እየረገጥኩ እንዳለው ምናምን ነው የሚሰማህ አንተ። በቃ የፈለኩትን የማረግ አለቃክ እንደሆንኩ ላንተ እንደማወራ አይገባም። ላንተ መለወጥ ያወራው እንደሆነ እንደ አባት ይገስጻል፣ ይመክራል፣ ይቆጣል አይደል? እንደዛ እንደማወራ አይገባም። አትንኩኝ ነህ በቃ አትንኩኝ እኮ ነው። ፊል ታረጋለህ፣ ትናደዳለህ። ዘላለም አሁን ሳበዘው ምንድነው የሚለው እሱ መንፈስ ነው። አትንኩኝ የሚለው መንፈስ ሰውየው ያየው መንፈስ እሱ ነው። ጋሻ ጦርን አስቀምጥ፣ አፍሮ ጸጉርን ተቆረጥ፣ ተላጭና ወታደር ሁን ግባ። ያ ሰውዬ መጨረሻው ምን እንደሆነ ታውቃላችሁ? ኢትዮጵያ ታሪክ ላይ ከነ ህዝቡ ቸርቹን ሸጦ የሄደ የተባለ ቸርች ሰምታችኋል? አልሰማችሁም? ብዙ ጊዜ ሳወራ ያ ሰውዬ ገና እንደመጣ አገሩ እንደበላለቀው ዋይ ገንዘብ ይዟል። ብሔራዊ ቲያትር ነበር ቸርች ፕሮግራም የሚያደርገው። ገና ኢህአዴግ እንደገባ ነው ብሔራዊ ቲያትር ነው የሚያደርገው። ትላልቅ ሆቴሎች ላይ ነው የሚያደርገው። ህዝቡ ግልብጥ ተብሎ መጣ። ከተማው ላይ ያለ ሀብታም ምናምን ሁሉ ከአሜሪካ ነው የመጣው። ነጮቹም ይመጣሉ፣ እሱም ያገለግላል ምናምን እያለ ከዛ በኋላ በሆነ ለካ ዲል ነበራቸው። የተወሰነ አመት ረድተውት ነው እሱ መሄድ የነበረበት። አቅም ይዞ እርዳታው ቆመ። ሲቆም ማማረር ጀመረ። ወረተኛው ህዝብ ሁሉ ጠብጠብ እያለ መሄድ ጀመረ። እያለ ቸርች ፕሮግራም ባለበት ሰዓት እሱ ሜዳ ቴኒስ ይጫወታል። እንዴ ፓስተርዬ ዛሬ አምልኮ የለም? ተው እባክህ ኩሩኩድ ህዝብ ጸቡን ከህዝቡ ጋር አረገው ማለት ነው። ያ መንፈስ ዊን አረገው ታውቃላችሁ። መጨረሻ ላይ ከሱ ጋር ለነበረው አሲስታንስ ቸርቹን ትቶለት ሄደ። አሲስታንሱም ይዞ ሲንገታገት ምናምን ቆየና የሆነ ቦታ ላይ ካናዳ እድል መጣለት። አሲስታንሱ ሳውንድ ሲስተሙን ቸርቹን ከነ ህዝቡ
ለአንድ ፓስተር ሸጦ የፕሌን ትኬት አድርጎት ሄደ ማለት ነው። እና ቸርቹን ሸጦ ሄደ ሲባል ሰማን። ያው እኛም ሰምተን ነው ቸርች ተሸጠ ኢትዮጵያ ውስጥ ተብሎ ከነ ህዝቡ ተሸጠ ተብሎ። ዊን ማድረግ አለብን። መንፈሱን አላማ ይዘው ዊን ማድረግ አለብን። ይሄንን አትንኩኝ ባይ ህዝብ ነው 25 ዓመት የመራ ነው። ለትምህርት የሄዱ ኮርስ ይሰጥ ነበር በደርግ ጊዜና ስኮላርሺፕ ወደ ራሻ ነው የሚሄደው። ራሻዎች ታውቃላችሁ በጣም ግዙፍ ናቸው። እና አንድ አበሻ አጭር ቀጭን ከራሻው ጋር ተጣላ ማለት ነው። እና ራሻው አንስቶ አፈረጠው። በጉልበት አልተመጣጠኑ። ከዛ ሰው ገላገላቸው ሄዱ። በሚቀጥለው ቀን አበሻው ከፍ ያለ ቦታ ቆሞ ይጠብቀውና ራሻው ሲመጣ ዘሎ በርግጫ ይመጣዋል፣ አንስቶ ያፈርጠዋል፣ ይደበድበዋል። አንዴ አይደለም እኮ ጎበዝ። ራሻው መጨረሻ ላይ ተንበርክኮ ለመነው ማለት ነው። በቃ ሰለቸው መምታት መደባደብ። ማሸነፍ ከሆነ ራሻው ነው እያሸነፈ ያለው፣ ግን አለቅም ማለት በቃ ዛሬ ይደበደባል ይሄዳል፣ ነገም ጠብቆ ይመታዋል፣ ይደበደባል ይሄዳል፣ ከነገ ወዲያም ጠብቆ እና ራሻው ተንበርክኮ በቃ ይቅር በለኝ ተው በቃ አለ። እንደሱ ተጣልቶ መሄድ ነገም ይረሳው መስሎታል። ሀበሻ አይረሳም ጎበዝ። አንዳንድ ነገር ላይ እንትና አይደለም የሚያስፈራው፣ ጉልበት፣ አቅም፣ ጥንካሬ ምናምን አይደለም። የማይንድ ሴትአፕ እና የዓላማ ሰው መሆንህ ያስፈራል። ሰዎች ውስጥ እሱ የዓላማ ሰው ነው፣ እሱ የውሳኔ ሰው ነው ምናምን ሲባል እንደ ኖርማል ነገር ካንተ ጋር አይኖሩም። እንደ ኖርማል ነገር ካንተ ጋር በመተወሰነው ውሳኔ ኖርማል አድርገው አይረዱም። አንድን ነገር ከወሰንክ እንደሚሆን እርግጠኛ ስለሚሆኑ ከወሰንክ እንደሚፈጸም ስለሚያውቁ እንደ ኖርማል ነገር አያዩት። ዓላማ የሌለ ሰው ከሆንክ፣ የውሳኔ ሰው ካልሆንክ በማንኛውም ነገር ማኒፑሌት ሊያደርጉክ እንደሚችሉ ያውቃሉ። ሐሳብን ማስቀየር ከባድ እንዳልሆነ እጅህንም ጠምዝዘው ሐሳብን ያስቀይራሉ። ነገርህን ማስጣል ይችላሉ። እጅ መጠምዘዝ ማለት በጉልበት እነሱ አንተ ላይ ሲገለጡ ብቻ ሳይሆን ለፋይናንስም ብለህ ለተቀባይነት ብለህ ለሆነ ነገር ብለህ ሐሳብን ልቀይር እንደምችል ይገባቸዋል። ስለዚህ ኤኒ ታይም ሊያጠምዱህ ሲፈልጉ የሚያጠምዱበት መንገድና ሲስተም ውስጥ ትገኝላቸዋለህ። እና የውሳኔ ሰው መሆን፣ የዓላማ ሰው መሆን በጣም በህይወት ላይ አሸናፊነትን፣ ጥንካሬን፣ ማስፈራትን በህይወታችሁ እንዲኖራችሁ ያደርጋል፣ እንድትለማመዱ ያደርጋል። እልከኛ መሆን ማለት አይደለም። እልከኛ መሆን ትርጉሙ ራሱ ውጤቱ ጥፋት እንደሆነ ያወቅ በግትርነት በዛ መንገድ መሄድ ነው። አንድ ሰው ልከኛ ነው ሲባል ውጤቱ ምን እንደሆነ ያውቃል፣ ጥፋት እንደሆነ ማለት ነው። ጥፋት ሊመጣበት እንደሆነ ያውቃል። ነገር ግን ጥፋት መሆኑን ያወቀ በዛ መንገድ ላይ ድርቅ ብሎ የሚሄድ ሰው ልከኛ ሰው ነው። ያ ሰው ልከኛ ይባላል። ዓላማ ማለት ግን ያየኸው፣ ያለምከው፣ ያሰብከው ነገር በምንም ኮስትና ዋጋ ቢያስኬድ ትሄድበታል። የሚሻል ስትራቴጂ ሲመጣ ትጠቀማለህ። ምክንያቱም ለዓላማክ ግባት የሚሆን ነገር ሁሉ መጠቀምም አይቀርም። ለዓላማክ ግባት መሆኑን እርግጠኛ መሆን ነው ላንተ የሚያስፈልግ። ዓላማን ወይ ያስጥልሃል ወይ ይረዳሃል፣ ማንኛውም ነገር ማለት ነው። ስለዚህ ዓላማን የሚያስጥል ነገር ላይ ኢንቮልቭድ አትሆን፣ አትሸነፍም። ለዓላማ ግባት ከሆነ ደግሞ እኔ ብለህ ግትር አትልም። በሚጠቅም ስርዓትና መንገድ ላይ ትሄዳለህ። ጥቅሙ ያለው ዓላማህን ከማስፈጸም አንፃር።
ዓላማ ግልጥ ብሎ የታወቀ የተገለጠ ራይና ዓላማ ካለ ኮምፕሮማይዝ አታረግም። ሲስተማቲካል አትሆን። ዝቅ እንኳን ብትል ዓላማውን ለመፈጸም ነው። ለምን ዝቅ ብለ መፈጸም ከፍ ብለ ከመፈጸም ቀላሉ መንገድ ሊሆን ይችላል። ስለዚህ ዝቅ ማለት ውርደት አይደለም። ዝቅ ብለ ማለፍ ክሊር የሆነ ዓላማና ራዕይ ያለው ሰው ያሸናፊነት መንገድ ነው። በጦርነት ከምታሸንፍ በሰላማዊ መንገድ ብታሸንፍ ጉዳት የምትቀንስ ከሆነ ዓላማን ሳትቀይር ጉዳት ቀነሰ ማሸነፍ ከዓላማ ያስወጣ። ሰዎችን ጠላት አድርገህ ዓላማን እንደምትፈጽም ሰዎችን ኃይላቸውን ለመጠቀም በሚያስችል ወዳጅነት ውስጥ ከተ ዓላማንም የምትፈጽም ከሆነ ወዳጅነት ማረጉ የተሻለ ውጤት ያመጣል። ስለዚህ ጠላት ማረጉ ትርጉም አይኖረውም ማለት ነው። የሚበልጠው ጥበብ ዓላማህን መፈጸም የቻልክበት ስትራቴጂ ምንድነው? ዓላማው ነው ትልቁ እንጂ ወዳጅ አረካቸው ጠላት አረካቸው ልዩነት የለውም። ዋናው ዓላማክ መፈጸሙ ስለሆነ ስለዚህ ያንተ አሸናፊነት፣ ያንተ አስፈሪነት፣ ያንተ ብርቱነት፣ ያንተ ስኬታማነት፣ ያንተ ምንም መለኪያ የሚሆነው ነገር ዓላማክ ነው። What's the purpose? What do you lose is the purpose. ሰዎች ሉዝ አድርጓል ሲባል ወደቀኮ፣ ጠፋኮ፣ ሳተኮ፣ ተሻረኮ፣ ተዋረደኮ ሲባል ሰዎች የሚመስላቸው ለምሳሌ አሁን ባለስልጣን የነበሩ አሁን ግን ኖርማል ሰው ሆነው ወይ ነጋዴ ወይ የሆነ ነገር ሆነው አሉ አይደል? ሰዎች የሉም አይደለም? አሉ፣ በህይወት አሉ፣ እየነገዱ ነው። ስልጣን የሚባለው ነገር ከጃቸው ተወስዶ ሰዎቹ ግን እየኖሩበት ነው የምንለው ምንድነው ልዩነቱ? ስልጣኑ ፐርፐዝ ውስጥ ነው ያለው። ዋይ እነሱ እዛ ቢሮ ውስጥ ስለነበሩ በዛ ዓላማና ራዕይ ውስጥ ስለነበሩ ነው ያንን ዓላማ ለማስፈጸም ስልጣንና ሹመት የተሰጣቸው። ያ ዓላማ ከጃቸው እንደወደቀ ተገምግሞ በፓርቲው አይ እነኚህ ከፓርቲው ሐሳብ ጋር አይደሉም ሲባል ሲወገዱ ከስልጣን ነው የሚወገዱት። ከስልጣን ወረዱ ካልገባህም ማለት ነው። ስልጣኑ የተዘጋጀላቸው ለዓላማው ስለነበር ከዓላማው ስለወረዱ ከስልጣንም ምን ይላሉ? ይወርዳሉ። አዳም በምድር ላይ ስልጣኑን ሉዝ ያደረገው ከምኑ ስለወደቀ ነው? ከዓላማው ስለወደቀ ነው። እግዚአብሔር እሱን የፈጠረበት ዓላማ አለ። እግዚአብሔር እሱን ከፈጠረበት ዓላማ ውጪ አዳም ሲንቀሳቀስ የአዳም ኦቶሪቲ አይሰራም። ምክንያቱም የእግዚአብሔር ኦቶሪቲ ለአዳም በተሰጠው ዓላማ ውስጥ ከኖረ ነው። አንዳንድ ሰው የሚያስፈራ የሚያስደነግጥ ምናምን የነበረ ከላዩ ላይ ፌቨሩ ጠፍቶ ድንገትም ሰውየው ኖርማል እንደ ድሮ መስሎት አክት ሊያደርግ ይችላል። ግን የለም ይባላል። ሰው ሲያወራ ታየዋለ፣ አጀባው ምናምን ሊኖር ይችላል። ሰውየው ግን የሆነ ነገር ከላዩ ላይ ሄዷል ትላለ። ከላዩ ላይ የሄደው ምን እንደሆነ ታውቃለህ? ፐርፐዙ ነው። ፐርፐዝን ሚስ ካረክ ፌቨር ይጠፋል። ፌቨር ሰው ፐርፐዙን ሚስ አድርጎ ገንዘብ ቢያገኝ ፌቨር አታዩበትም። የሆነ ሞገስ ማስፈራት አታዩበትም። ፐርፐዙ ሚስ አድርጓል። ፐርፐዙን በገንዘብ ሸጧል ማለት ነው። በሌላ አማርኛ ፐርፐዙን በዝና የሸጠ ሰው አለ። ፐርፐዙን በሰዎች ዘንድ ተቀባይነት ለማግኘት የሸጠ ሰው አለ። ከሰውየው ላይ የማይታይ ፌቨር አለ። ቆይ ስለማይታይ ፌቨር ልንገራችሁ። አንዳንድ ሰው ማይታየው ነገር ሞር አቅም እንዳለው አያውቅም።
አቅም ያለው የሚመስለው ሰው ውጪ ላይ ያሉ ነገሮችን ማግኘት መያዙ የሆነ ነገር ነው የሚመስለው። አቅም ያለው የሚመስለው ያዕቆብ የሚታየው ነገር ውስጥ የሁለት ክፍል ሰራዊት አለቃ ነው። 11 ልጆች አሉት ያዕቆብ 11 ልጅ 12ኛ ቢንያምም ተወልዷል ምድረ በዳ ላይ ይመስለኛል። እነኚህ ሁሉ አሉ። ንብረቱ በጣም ከላባ በዝብዞ ነቁጣም ጅንጉርጉር አስወልዶ በጣም ሀብታም ሆኗል። ያዕቆብ ላባ እንኳን እንዳይናገረው ማለት ነው እግዚአብሔር ላባን አስጠንቅቆ ላባ ከፍርሃቱ የተነሳ ቃል ኪዳን ተጋብቶ ተመልሷል። በውጪ በጣም መልካም የሚመስል ብዙ ነገር አለ። አቅም ያለው የሚመስል ብዙ ነገር አለ። ነገር ግን ያዕቆብ በዚያ ምሽት ከእግዚአብሔር ጋር ሲታገል በትግል ውስጥ የጠየቀው ነገር በረከት ነው። እነኚህ ሁሉ ነገሮች እያሉት ስም ማን ነው ብሎ ባረከው። እስራኤል አይታየም። ይሄው በረከቱ ስሙን የቀየረው ስም በኖርማል መጠሪያክ ነው የሚመስል። ስም ማን ነው? ስለ ዳንኤል ስም ነው የሚመስል፣ ኖርማል መጠሪያ ነው የሚመስል። ግን ማይታይ ህግ አለ። እስከ ዛሬ እስራኤል ነው የሚጠራው። እኛ እንኳን እስራኤል ነን። ቤተ ክርስቲያን እስራኤል ናት። ዓለም በጎራ ተከፍሎ ሲጠራ እስራኤል ተብሎ ነው የሚጠራው። የዚህ ሰውዬ ስም ለእግዚአብሔር ወገንተኛ ተብሎ የተጠራ ስም ነው። የእግዚአብሔር ወገን ማን ነው ሲባል እስራኤል። ለእግዚአብሔር እስራኤል ምስጋና ይሁን ይላል ጳውሎስ። ለእግዚአብሔር እስራኤል ሲል የእግዚአብሔር ሕዝብ ተብለው የተጠሩ ሁሉ ስማቸው ማን ነው? እስራኤል ነው። ኖርማል ይመስላል። የሚጨበጥ አይደለም፣ የሚዳስስ አይደለም፣ መሬት የለውም። ከዚህ ወንዝ ጀምሮ እዛ ድረስ ሰጣለው አይባልም። ምንም የሚጨመር ነገር የለውም ውስጡ። ወገኖቼ ሀብት አይደለም፣ ወርቅ አይደለም፣ እስራኤል ነው። ባረከው ሲል እስራኤል አለ። ስሙን ቀየረለት። ያን ብቻ አይደለም፣ ሲመጣ ሞገስ ነበረው። ያ የማይታየው ብሌሲንግ የሰጠው ሞገስ አለ። ወንድሙ ሲያገኘው ያዕቆብ እየሰገደ ቀረበ። ወንድሙ ምን ይለዋል? ሊገለው 400 ሰራዊት ነው ይዞ ይመጣው። ነገር ግን ሀብት ልጨምርልህ ከፈለክ እና ከኛ ጋር ተመለስ ምናምን ያለው በመልካም አወራው። ወንድሙ ፈርቶ ነው ሰራዊቱን በሁለት ከፍሎ የነበረው። አንዱን ቢያገኝ አንዱ ያመልጣል ያለው። አሁን ግን ፌቨር የሚባላል ሰዎች የማይተረጉሙት የማይታይ በገንዘብ የማይለካ በሰው እንትን የማይለካ ታውቃላችሁ። አንዳንድ ጊዜ ባለስልጣን ስትሆኑ ያ ፌቨር ከሌላችሁ ድንገት ነው የሚያጠፏችሁ። ሰዎች ድንገት ያጠፏችኋል። በሰዎች እጅ ታልፋችሁ ትሰጣላችሁ። መሪ ሆነ ያ ፌቨር ከሌለ ሰዎች እንደ መሪ ሪኮግናይዝ አያረጉ። በጣም ጉልበት ኖሮክ በጣም ኃይል ያለክ ዲክታተር ሆነክ ምናምን ሁሉ ሰው ጨርሳለሁ ያልክ አይፈሩም ሰዎች። የሊደር ፌቨር አለ። ኖርማል ሰው ቅፍ የምታረጋውን ልክ እንደ ዶክተር አብይ አይነት ማለት ነው። ዶክተር አብይ አጠገቡ ብትሄዳውን ይጫወታል፣ ይጎስምሃል፣ ይቀልድብሃል ምናምን ኖርማል ነው የሚመስልክ። ነገር ግን እንዲህ ብለህ ስታየው የሆነ ፌቨር አለበት። ፌቨር አለ። አስበ የሆነ ነገር የምትለው አይነት ሰው አይደለም። ሊደር ያንን አይነት ፌቨር አለ። ጀግና ያ ፌቨር አለው። እንደ ማንኛውም ሰው በሁለት እግሩ ነው ጀግና የሚሄደው አይደል?
ጀግና ግን ስታየው ትደነግጣለህ። ሀብታም እውነተኛ ሀብታም ፌቨር አለበት። ብር አይደለም። ሰውየውን አይተው የተለየ ነገር ይሰማሃል። ብር ያለው ሰው ብዙ ሊኖር ይችላል። እውነተኛ ሀብታም ግን የተለየ የማይታይ ፌቨር አለው። ሳይንቲስት ሆኖ ኖርማል ሳይንቲስት ሊኖር ይችላል። ከዛኛው የበለጠ ግን የሆነ ነገር የምታይበት ሳይንቲስት አለ የምትወደው። አሁን አልበርት አንስታይንን ስታስቡት የሆነ አጭር ሰውዬ የሆነ ሽበታም ሰውዬ ምናምን አሁን የሚያሳዩን መልክና ፊት አለ አይደለም። ግን በቃ ምሁር እንደሆነ እንደዚሁ ዝም ብላ አይተው ጸጉሩ ጭብርር ብሎ የሆነ ነገር ሲል ይገባሃል። የጸጉሩ መንጨባረር ለሰዎች ተራነት ነው። ለሱ ግን በቃ መለያ ውበቱ ነው የሚመስልክ። ሽበቱ በዚህ በኩል ወርዶ ስታየው የሆነ ፌቨር አለ ማይታይ የሚባል። እሱ ነው ጉልበት፣ እሱ ነው ወሳኙ ነገር። እሱ የሚመጣው ከዓላማ ነው። ከዓላማ ነው የሚመጣው፣ ከራእይ ነው የሚመጣው፣ ከጥሪ ነው የሚመጣው፣ ከመንፈስ ዓለም ነው የሚመጣው፣ ከማይታየው ስፍራ ነው የሚመጣው እሱኛው ፌቨር። ለእናቴ ልጆች እንግዳው እንኩባቸው ሲል ምን ማለት የእናቱ ልጅ አብሮት ነው ያደገው ያውቀዋል ምናምን የሆነ ቦታ ቀይር ብሎ ምን አገኘው ስትል ኪሱ ሞላ አይደለም፣ ጮሆ ተናገረ አይደለም። የሆነ ነገር ለእናቱ ልጅ የሆነ ነገር ሽፍት ያረጋል። የእናት ልጅ አይቶ ማያውቀው ነገር አንተ ላይ ያያል። እግዚአብሔር ያንን አይነት ፌቨር ሲሰጣችሁ ሊደር መሆናችሁ ይገባችኋል። በትውልድ መሪ መሆናችሁ ይገባችኋል። ምክንያቱም መሪዎች ሲመሩ ነው አገር የሚለወጠው። እንደዚህ አይነት ፌቨር ያላቸው ሰዎች ሲበለጽጉ ነው አገር የሚበለጽገው። እንደዚህ አይነት የህይወት መልክ ያላቸው ሰዎች ሲገኑ ነው ህዝብ የሚከተላቸው። ህዝቡ አቦ ብሎ ወደ ብርሃን የሚሄደው። ይሄንን አይነት ማንነት ከሌለ የተሰወረው ስፍራ ላይ ዓላማ የሚባለው ላይ በጣም ትልቅ ነገር እያረክ እንደ ተራ ሰው ትታያለህ። ሰው አንድን ሰው አይቶ አንተንም ሲያይ ልዩነት የላችሁ። አሁን ግን ሰው አንድን ሰው አይቶ አንተን ሲያይ የሚደነግጥ፣ አንተን ሲያይ ተስፋ የሚያረግ፣ አንተን ሲያይ የሚፈራ፣ አንተን ሲያይ በቃ ልቡ የሆነ ነገር የሚነግረው ከሆነ ልዩነታችሁ የፌቨር ነው። አንተ ሊደር ነህ። ምክንያቱም ሊደርም እንደ ጋርዱ እንደሚጠብቀው ጋርድ በሁለት እግሩ ነው ሊደሩም የሚሄደው። ሊደሩም አንድ አይነት ናቸው ከሚጠብቀው ዘበኛ ጋር አብሮት ካለ ጋርድ ጋር። ልዩነቱ ጋርዱ መሳሪያ ይዞ ሊደሩ ምንም ሳይዝ ጋርዱ ይንቀጠቀጣል። ሊደር የመሆንክ የማስፈራ ግርማ ስላለ ማለት ነው። በላይክ ላይ የመወሰን አቅም ብቻ ስላለው አይደለም። ምንድነው የሚወስነው? ሌላን ኃይል ማንቀሳቀስ መቻሉ እሱ ብቻ አይደለም። አንተ ራስህ በሙሉ ፈቃደኝነት ኃይልን ትሰጠዋለህ። በሙሉ ፈቃደኝነት ለሱ ለመሞት ሬዲ ነህ። ባንተና በሱ መሃል ያለው ልዩነት ምንድነው ሲባል እርሱ መሪ ነው፣ መሪ ደግሞ የኔ ፌቨሬ ነው። ፌቨር ደግሞ ላዩ ላይ አለ። ለኔ ሞገስ እኮ ነው የሚመራኝ ሰው፣ ለኔ ሞገሴ ነው። እናንተ አልገባችሁም እንጂ እኔ ለእናንተ ሞገሳችሁ ነኝ። ዘላለም ሲባል በቃ ያንተ መለያ ነው። ከፍታዬም ዝቅታዬም ውድቀቴም ክብሬም ካንተ ጋር ይያዛል። መውደቅ መነሳቴን ትተረጉማለህ። አንዳንዱ እየረዳኝ እንደሆነ ያስባል አይደለም። ከኔ ጋር መሆኔ is a blessing for you። በረከት ነው ላንተ፣ ሞገስ ነው፣ መልካምነት ነው ላንተ። አብረ መሆን ይጠቅማል። ለምን? የማይታየው ፌቨር አንተ ላይ ያጠላል፣ አንተ ላይ ይሰራብሃል። ማይታየው ፌቨር ሊደሬ ብለህ ስትናገር ተመክተ ነው የምትናገረው። የኛ መሪ እንዲህ ነው ስትል
በምታወራው ነገር ሞገስ ነው። አንተንም የሚያዩክ ሰዎች እንደኔ ነው የሚያዩክ። ምክንያቱም እኔ መሪክ ነኝ፣ አንተ የዛ አካል ነህ። የዓላማው አንድነት ነው አስፈሪ የሚያረጋችሁ። የዓላማው አንድነት በዛ ዓላማ ውስጥ ነው። አጋጥሟችሁ አያውቅም? በጣም የምታከብሯቸው የምትፈሯቸው ሰዎች ከዓላማው ውጪ ሆነው ስታገኟቸው ቀለውባችሁ ካፋቸው የሚወጣ ቃል ኖርማል ነው። ያንኑ ቃል ፐርፐዝ ውስጥ ሆነው ቢናገሩ ትፈሩታላችሁ፣ ታከብሩታላችሁ። ከፐርፐዙ ውጪ ከሆኑ በኋላ አግኝታችሁ ትናንትና ሲነግር የነበረውን መገለጥ ራሱ ዛሬ ቢነግር የሆነ ነገር እንደጎደለው ፊል ታረጋለህ። የሆነ ጥለህ የለም ላይ ምን እንደሆነ ታውቃለህ? ዓላማው ነው ማይታየው። ዓላማው ማይታየው ያ የማይታየው ማስደንገጥህን ያለበት የጠራ የሚባለው ክሊር የሆነ ብርሃንን የሚጨምር ውበትን የሚገልጥ ምን ነው? ዓላማ ነው። ጎበዝ የህይወት ዓላማ ሳይኖረን የህይወት ግብ የክርስቶስ ኢየሱስ የወንጌል ዓላማ ሳይኖረን የምናየው የምንሄድበት የምናደርገው ዓላማ ሳይኖረን እንዴት ነው አገልጋይ የምንሆነው? እንዴት ነው ተልኮ ለትውልድ ተብለን የምንጠራው? እንዴት ነው የቤተ ክርስቲያን መሪዎች ነን የምንለው? የቤተ ክርስቲያኑ ዓላማ ሳይኖር የቤተ ክርስቲያኑ ዓላማ ሳትይዝ የቤተ ክርስቲያኑ ስትራቴጂ ግብ ምናምን ሳይኖር የማይታየው ተጽዕኖ በላይክ ላይ ሳያንጸባርቅ እንዴት ነው ዓላማ የሚኖር ሞገስ የሚኖር? እንዴት ነው የምታስፈራው? ያሬ ተልኮ ለትውልድም አይመስልም ልጁ ሲባል ሰምታ ሰውየው ልቡ ሌላ ነው ማለት ነው። ኖርማል ኑሮ የሚያስብ ሰው ነው። ወሬው ራሱ ተልኮ ለትውልድ አይመስልም፣ ንግግሩ አይመስልም፣ ራሱ ሞገሱ አይመስልም። የተልኮ ልጆች ያስታውቃሉ። አንዲት ሴት ክፍለ ሀገር ሄደችና ፕሮግራም ኮኦርዲኔት ተደረገ እና ሊቀበሏቸው አልፈለጉም። የሚሄዱበት ከፍ ካለ ፖዚሽን የሄዱት ከካውንስሉ ነው ወደዛ የሄዱት። ከዛ ከካውንስሉ ሄደው እዛ አካባቢ ያሉት አንዳንድ ቤተ እምነቶች መቀበል ስላልፈለጉ እንዲህ ያወሳስባሉ ጉዳዩን። ፕሮግራሙን ዝቅ አድርገውት የሚመጣ ሰው የለም ምናምን ብለው ማለት ነው። ከዛ እሷ ከሚሄዱት ግሩፕ ጋር ነው የሄደችው። የሆነ ልጅ እንትን ይፈልጋል ሲባል ምንም የሌለው ጧት ገብተው ነገ ነው ፕሮግራሙ እንትን ይፈልጋል ሲባል ችግር የለውም እናመጣለን ይላል። ሄዶ አሰርቶ ቶሎ አምጥቶ ይለጥፋል። እንትን እንዴት ነው የምናረገው? ሰዎች ሰምተው እንትን ችግር የለም እናረጋለን ብሎ ሮጦ ሄዶ ያረጋል። ግራ ገባትና በጣም አክቲቭ ሆኖ ሲሰራ አይታ ምንድነው ይሄ ብላ ጠየቀች። አይ እነኚህ ቪዥነሪዎች ናቸው። የቪዥነሪዎች ናቸው ብላ ይሄ ልጅ ምንድነው የት ቸርች ነው? ኢሚዲየትሊ ማለት ነው ይሄ ዘላለም ልጅ ነው አሏት። አይገርምም አለች። አውቄ ነበር የጠየቅኩት ለማረጋገጥ ነው እንጂ አውቄው ነበር አለች። መጣ ነው የምትነግረኝ እኮ አውቄ ነበር። ለምን ካውንስሉ ላይ የሆነ ነገር ይሰራል፣ ችግር የለውም እንሰራለን ነው የኔ መልስ። እንትን እናረጋለን፣ ችግር የለውም እናረጋለን። ሂዱና እንዲህ አድርጉ። ሚዲያ ፈልገን ነበር፣ ችግር የለውም እኛ ጋር ያለውን መጠቀም ይችላልላችሁ። ግማሹ ሚዲያ ፈልገን ነበር ስለው ስንት ብር ትሰጡናላችሁ ይላል። ዘላለምስ አምጡላቸው ካሜራውን ይዩት እንትን በሉት ስጧቸው። ልጁ ብር እንኳን አልጠየቃቸውም እየተሯሯጠ ሲያስጨርስ ማለት ነው። ምን አለች? አውቄ ነበር። ዋይ ፐርፐስ ነው የሚቀድመው። የተቃኘበት ቅኝት ያስታውቃል። የዓላማ ጉዳይ ነው እንጂ ለሱ እንትን ነው ክብር አገኛለሁ እንትን ላለው ሚላላ የለው። ውስጡ ያለው ፐርፐስ እዛ ስፍራ ላይ መፈጠር ያለበትን ነገር ተፈጥሮ የሚቀጥለው ነገር እንዲለወጥ ነው። የኔ ዓላማ ይሄ ነው።
ምድሪቱ ላይ የሚመጣ አጀንዳ እንዲኖር ያየውት ራይ ኔሽን ሲነሳ ማየት ሌላ ምንም ዓላማ የለኝም። ድንገት አሁን የመጣችሁ ሰዎች በሚቀጥሉ ቀናትም የምንማረው ዓላማችን ቸርች መክፈትና ቸርች ከፍተን ከዛ በኋላ ቸርች በየከተማው ቁጥሩን አብዝተን የሥራ በር እንጀራ የምትበላበትን ሜትር ላንተ መፍጠር አይደለም ፕሮግራማችን። እንደሱ አይደለም ሐሳባችን። እንደሱ ቢሆንማ እኛ የከፈትነው ቸርች ላይ አቅም አዲስ አበባ ከተማ ለምንኛ ብራንች እንከፍታለን? አዲስ አበባ ብራንቾች ጋር ሲሄድ እኮ የማያቸው ሰዎች ድሮ ቄራ የነበሩ ናቸው፣ አገልጋይ ሆነው ምናምን ሲንቀሳቀሱ ማለት። ስለዚህ አዲስ አበባ ላይ አንድ ቸርች ይበቃናል ብለን ሰብሰብ አድርገን ህዝባችንን ኃይላችንን እዚሁ ሁኑ ብለን ወጥረን ይዘን ጉባኤያችንን እያሰፋ መሄድ እንችላለን። አዲስ አበባ በዙሪያውም አዲስ አበባ አካባቢም የከፈትነው ቸርች ዓላማው በፍጥነት እየጨመረ እንዲሄድ እንጂ ላንተ ኑሮ መደጎሚያ ብለን አይደለም። አንድ አካባቢ ላይ ቸርች ምን ጀመረን ወይንም ፓስተሩን ሾመነው ፓስተሩ አትምጡብኝ ትልቁን ዓላማ ረስቶ ያቺን ያዳራሽ መባና ስራት ከሱ ነገር ጋር ያብቃቃ እንዲኖርባት አስበን አይደለም። በዚህ ማይንድ አልከፈትንም ቸርች። ለምንድነው ነቀምት ህንጻ እየሰራን ያለን? ለምንድነው የምንሰራው? የነቀምት ቤተክርስቲያን እዛ አካባቢ ላይ ህንጻ ያላት ቸርች እንድትሆን አስበን በቃ ነቀምቶች ምራቦች ተደላድለው ይቀመጡ ብለን ነው ወይንስ ኦሮሚያን ለመውረር ነው? ዓላማው ምንድነው? ኦሮምኛ ባይብል ኮሌጅ እንከፍታለን እንዴ? ህንጻው ሳይሰራ እኮ ማስጠንቀቂያ ተናግሬ ያለውኝ እኮ ቢያንስ ግቢ ተከራዩና ልጆች እያመጣችሁ አስተምሩ አላልኩኝም? ጳውሎስ አስተምሩ ጀምሩ፣ ኮሌጁ ይጀመር። ዋይ ዓላማው ነው የሚያንቀሳቅሰን እንጂ የሆነ ነገር ማግኘት አለማግኘት አይደለም የሚያንቀሳቅሰን። ዓላማውን ተኩረት አድርገ ዓላማውን አስበና አቅደ ማትሰራው ከሆነ ዓላማ ተኮር ካልሆንክ ማለት መንፈሳዊ ፌቨር ይጠፋል፣ መንፈሳዊው ኃይል ይጠፋል፣ መንፈሳዊው ሞገስ ይጠፋል። ማይታየው የሚባለው ለዓላማ ትኩረት ነው የሚሰራው። ስለዚህ ነው ማንደክመው፣ ስለዚህ ነው ማንሰለቸው እንጂ ሰው እኮ 25 ዓመት አንድ አይነት ነገር እየሰራ አንድ አይነት ጩኸት እየጮኸ አንድ አይነት ሐሳብ እያሰበ አንድ አይነት ምልልስ እየተመላለሰ ይኖራል እንደ 25 ዓመት? ወጣትነትን ከመሰዋት ጀምረ ቤትን ልጆችን ነገርን ሁሉ በዚህ